ማለት አይሆንም። ሄሎ አንዷ ልጄ ናት። መቼም ስጋና ነፍስ ለብሼ እያያችሁ ሞቷል ብላችሁ እንደማታስቡ አውቃለሁ። ይሄው እኔ በህይወት አለሁ። ነገር ግን ሞገስ የተባለ ንጹህ ሰው እኔን ገለሃል እየተባለ በፖሊስ እየተሳደደ መሆኑን አውቃለሁ። እኔ ግን አልሞትኩም፣ ይሄው በህይወት አለሁ። ነገር ግን ዝና የተባለው ሰው በእኔ ምክንያት ሞገስን ገደልካስ ብሎ ወይኔ እንዲወረወር ለማድረግ ያሴረው ሴራ ነው። እባክሽ ልለምንሽ ማለት ልጄን ለዝና ለምትዩ ሰው እያሳልፈሽ እንዳትሰጫት። እሱ እንግዲህ እንዳንቺ ቅንነትና ታዛዥነት ይሆናል። ለማንኛውም ስልኬን ጠብቄ በቃ። ሄሎ ማለት እባክሽ እንደዚህ አታድርጊ። ሄሎ ማለት ቪዲዮውን ወደ ፍላሽ ገለበጥከው? አዎ ገልብጫለሁ። ስልኬ ላይ ባካፕ አስቀምጫለሁ። እንግዲህ ያለን የመጨረሻው ዋስትና ይሄ ቪዲዮ ብቻ ነው። እና ቪዲዮውን ምን ልታደርገው አሰብክ? ለኛ የሚሰራው መርማሪ እሱንም ያስፈራሩት ነው። ማንኛውም እሱ በቀላሉ አይበገርላቸው። ደውዬ ትልቅ መረጃ እንዳገኘው ነግሬዋለሁ። ስለዚህ አሁን ይሄንን ቪዲዮ ወስጄ ለሱ ማስረከብ አለብኝ። አብረን ነው መሄድ ያለብን። ችግር የለውም። ይሄንን ጉዳይ እኔ ብቻ የምጨርሳለሁ። ችግር የለውም ማለት ነው። እኔም አብሬክ ነው የምሄደው። ብሩክ አጀብ ማብዛታችን እኮ የበለጠ ያስጠረጥረናል እንጂ ምንም ጥቅም የለውም። እኔ አላምንም። ቆይ ተናዟል ስልሽ ፖሊስ ጣቢያ ምናምን ሄዶ አይደል? እና የት ነው ታዲያ የተናዘዘው? በቪዲዮ ሁሉም ነገር ቀርጸናል። በእርግጥ ይሄም ጥሩ ተስፋ ነው። አሁንስ ፈጣሪ መጨረሻችንን እያሳመረው ይመስለኛል። እና ቪዲዮውን ለማን ልትሰጡት ነው? ማለቴ ፖሊስ ጣቢያ የምታመን ሰው ታገኛላችሁ? መድብልስ ያለው መርማሪ እሱንም በቤተሰብ እንመጣለን እያሉ ያስፈራሩት፣ ግን ደግሞ ከሱ ውጪ የሚታመን ሰው የለም። ግን እየተራገመች የጠራችው ስም የልጇን አይደለም። እና ታዲያ ማንን ነው? ንገረኝ እንጂ ምሳሌ ምን ሆነሽ ነው? ለምን ደግሞ አትነግሪኝ? ማህሌት ምሳሌ የሰማችውን ነገር ሁሉ ለቅድስት መናገሯ በጣም ጥሩ ነገር ነው ያደረገችው። ቅድስት ከዚህም በኋላ ያለውን ነገር በጽሞና ትከታተላለች፣ ወይ ደግሞ ኤደን የምታደርገውን ነገር ትከታተላታለች ማለት ነው። እናም ደግሞ ለኤደን የምታወራቸው ነገሮች ራሱ ገደብ ታበጅለታለች ማለት ነው። ኤደን እንደሆነ እዛ ቤት ውስጥ ያሉ ሰዎች ሁሉ ቢያሳዝኗት፣ ሁሉም ፍቅራቸው ቢገዟት ራሱ አሁን ላይ እሷ ወጥመድ ውስጥ ገብታለች ማለት ነው። ማህሌት ደውላላት ልጅሽ በእጄ ገብታለች፣ እኔ የምልሽን ነገር ማድረግ አለብሽ፣ እኔ የምፈልገውን ነገር ከዝና ጋር ተማክረን አንቺ ማድረግ ያለብሽን ነገር እንነግርሻለን ብላታለችና ቀጣዩ የነሱ ስራ የሚሆነው እዛ ቤት ውስጥ የምትሰሚውን ነገር ያየሽውን ነገር ሁሉ ለኛ ነገሪ ማለታቸው አይቀርም ማለት ነው። ኤደን ደግሞ አሁን ላይ ወጥመድ ውስጥ ገብታለች። ለልጇ ብላ ይሄንን ነገር የግድ ማድረግ አለባት ማለት ነው። እነሱም የሚያስፈራሯት ልጅሽን ማግኘት ከፈለግሽ ይሄንን ነገር አድርጊልን፣ ያለበለዚያ ልጅሽን እስከ ወዲያኛው ተሰናበቻት የሚለውን ነገር ከነገሯት ኤደን እዚህ ጋር ምንም አይነት ምርጫ አይኖራትም ማለት ነው። ምንም እንኳን እነ ብሩክ ቢያሳዝኗትም፣ ምንም እንኳን ለነሱ በትራራና ማህሌት ክፉናት፣ ተንኮለኛ ናት፣ ከዝና ጋር መጥፎ ስራዎችን፣ ህገወጥ ስራዎችን ትሰራለች የሚለውን ነገር ብታቅ ራሱ አሁን ደግሞ ልጇ በነሱ እጅ ነው ያለችውና የግድ ለነሱ መስራት አለባት ልጇን ለመጠበቅ ማለት ነው። የምሳሌ ደግሞ እዚህ ጋር የሰማችውን ነገር በር ስር ቆማ ለቅድስት መናገሯ፣ ቅድስት ከዚህም በኋላ ምናልባት በቀጥታ ሄዳ ኤደን ራሱ ማህሌትን የት ነው የምታውቂያት? ከማህሌት ጋር ምንድነው የምትሰሪው? እሷ ነች እንዴ እዚህ ቤት የላከችሽ የሚለውን ነገር ባትጠይቃት ራሱ እሷ የምታደርጋቸው እንቅስቃሴዎችን ቀስ ብላ መከታተል ትችላለች ማለት ነው። በእርግጥ ቅድስት ዘጋ ሄዳ ማህሌትን የት ነው የምታውቂያት? ከማህሌት ጋር የት ነው የምትተዋወቂው የሚለውን ነገር ኤደንን አፋጣ ብትጠይቃት ኤደን እዛ ጋር ትክዳለች ማለት ነው። ለምን ከተባለ በማህሌት ስም የምትጠራ ሴት ያቺ ማህሌት ከነሱ ቤት የወጣች ብቻ ስላልሆነች ማህሌት ማለት እንደዚህ አይነት ሴት ነች ወይ ደግሞ እህቴ ነች ወይ ደግሞ አክስቴ ነች የሚለውን ነገር ሌላ ስም ወይ ደግሞ ሌላ ሰው አስመስላ ልትናገር ትችላለች ማለት ነው። ያኔ ደግሞ ቅድስት ምንም አይነት ማረጋገጫ አይኖራትም ኤደንና ማህሌት ይተዋወቃሉ የሚለውን ነገር ማለት ነው። ግን ደግሞ ማድረግ ያለባት ኤደን የምታረጋቸው ነገሮችን ቀስ ብላ መከታተል አለባት ማለት ነው። ኤደን ዛሬም ስታደርግ የነበረውን ነገር እኛም አይተናል።
እነ ብሩክና መድብል ሲያወሩ ተደብቃ ስትሰማቸው ነበር። እናም ደግሞ ጠበቃው ራሱ ቪዲዮ ሲቀርጹትና በዛ ቪዲዮ ምን መስራት እንደሚፈልጉ ቀጣይ የነሱ እቅድ ምን እንደሆነ ሲያወሩ ነበር። እሷ ደግሞ ያንን ነገር በር ስር ቆማ ስትሰማ ነበርና እሷ ደግሞ ያንን ነገር ሰማች ማለት ይሄንን ሚስጥር የምትጠቀመው ልጇን ለመጠበቅ ስለሆነ እዛ ጋር በቀጥታ ለዝና እንደምትናገር ግልጽ ነው ማለት ነው። ዝና የሚፈልገውን ነገር እሷን ይጠይቃታል። ያየሽውን ነገር ንገሪኝ ይላታል። ምናልባት ቀጣይም ሊያደርግ የሚችለው ያ የተቀረጸ ቪዲዮ የት እንዳለ ፈልገሽ አግኚ፣ ከዛም በኋላ ቪዲዮን አጥፊ ወይ ደግሞ ቪዲዮ ያለበትን ስልክ ያለበትን ፍለሽ ፈልገሽ አምጪልኝ ብሎ በዛ ነገር እሷን ማስፈራራቱ አይቀርም ማለት ነው። ኤደን ደግሞ እዛ ጋር እንዳየነው ለልጇ ብላ የሆነ ትዝታ ወይ ደግሞ የሆነ መስዋዕት የከፈለች በልጇ ምክንያት የሆነ ጠባሳ ያለባት ይመስላል ከአለቃቀሷ ስንረዳ ማለት ነው። ዝና ደግሞ በቀጥታ ይሄንን ነገር አድርጊ ካላት እሷም ወዳ ሳይሆን በግድ ያንን ነገር ታደርጋለች ማለት ነው። እስካሁን ባለው መረጃ ጠበቃው የተቀረጸው ቪዲዮ የብሩክ ስልክና እዛ መድብል የያዘው ፍሌሽ ላይ ብቻ ነው ያለው ማለት ነው። መድብል ፍሌሹን ይዞ የሆነ ቦታ እየሄደ ነው። ብሩክ ደግሞ ስልኩን ይዞ የትም ቦታ ይንቀሳቀሳል። ምናልባት ዝና ሊላት የሚችለው ቪዲዮ የት እንዳለ አጣርተሽ ንገሪኝ ካላት በኋላ ኤደን እዚህ ጋር ሰምታለች ያንን ነገር የብሩክ ስልክ ላይና ፍሌሹ ላይ እንዳለ ማለት ነው። መድብል ያንን ፍሌሽ ይዞ ወደ ጠበቃው እንዳይሄድ መንገድ ላይ እሱ ላይ እንቅፋት ይሆናሉ። እናም ደግሞ አንቺ ቪዲዮውን ከብሩክ ስልክ ላይ ቀስ ብለሽ እሱ ሲተኛ ወይ ደግሞ ስልኩን ቻርጅ ሳያደርግ ከውስጡ አጥፊ የሚለውን ነገር ሊነግሯትም ይችላሉ። ወይ ደግሞ ዘራፊዎች መስሎ ብሩክ ብቻውን መንገድ ላይ ሲሄድ ወይ ደግሞ ምሳሌን ከትምህርት ቤት ሊያመጣት ሲሄድ በመኪና አፉኖ ወስዶ ያንን ቪዲዮ ከስልኩ ውስጥም ሊያጠፉ ይችላሉ ማለት ነው። ግን ደግሞ ይሄ ሁሉ ነገር እንዳይሆን እዚህ ጋር የምሳሌ የሰማችውን ሚስጥር ለቅድስት መናገሯ ቅድስት አሁን ላይ የራሷን እርምጃ ትወስዳለች ወይ ደግሞ የራሷን እንቅስቃሴ ታደርጋለች ማለት ነው። ግን ደግሞ ከሁሉም ነገር በላይ ሄዳ ኤደንን ከመናገሯ በፊት ይሄንን ነገር ለመድብልና ለነብሩክ ብትነግርና ቀጣዩ የነሱ እቅድ ምን መሆን እንዳለበት ምን ማድረግ እንዳለባቸው ያንን ነገር ቢወያዩ ይሻላል ማለት ነው። ኤደንም መጀመሪያ ላይ ማህሌት ለሷ ደውላ ልጅሽ በእጄ ገብታለች የሚለውን ነገር ከመናገሯ በፊት ለማህሌት መስራት አልፈለገችም። እዚሁ ጋር ከነሱ ጋር ከነ መድብልና ከነ ቅድስት ጋር አንድ ላይ በፍቅር በሰላም መስራት ፈልጋ ነበር። ግን ደግሞ ማህሌት በመሃል ላይ ልጅ እንዳላት ማስረጃዎችን አጣርታ አሁን ላይ እሷን ወጥመድ ውስጥ አስገብታታለች ማለት ነው። ኤደን እዚህ ጋር አሁን እንዴት እነሱን አሳልፋ ትሰጣለች፣ እንዴት የሰማችውን ሚስጥር ለነዝና ትናገራለች ብለን እኛም እሷ ላይ ልንፈርድ አንችልም ማለት ነው። ማንም እናት ለልጇ እንደምታደርገው እሷም እዚህ ጋር ልጇን ለመጠበቅ ልጇን ለመታደግ ይሄንን ነገር መናገር ስላለባት በእሷ ልንፈርድ አንችልም ማለት ነው። ግን ደግሞ ቅድስት እዚህ ጋር የራሷን ሚና መጫወት አለባት ማለት ነው። ሌላው ነገር ደግሞ ልናነሳ የምንችለው ስለ ጠበቃው ነው። ጠበቃው እንዳየነው አሁን ላይ በጣም ታሟል። እሱን ወደ ሕክምና ቦታ እንዳይወስዱት የዝና ሰዎች ያገኙታል፣ ያስወግዱታል የሚለው ነገር አሁን ላይ መድብልና ብሩክን ሞገስን አስጨንቋቸዋል ማለት ነው። ግን ደግሞ ጠበቃው እንደዛ ከሚሆን እዚህ ይቀመጥ ብሎ ቤት ውስጥ እሱን ካስቀመጡት ህመሙ እየጸናበት ስለሆነ ይሄ ነገር ደግሞ ለህይወቱ በጣም አስጊ ነው ማለት ነው። አሁን ላይ እያሰቡ ያሉት አንድ ዶክተር እሱን እዛ መጥቶ ያየው ዶክተር ወደ ጤና ጣቢያ ይዛችሁት ነውና እዛ ህክምና ሊያገኝ ይገባል ብሏልና ምናልባት ከሁለቱ ከብሩክና ከመድብል አንድ ሰው ጠበቃውን አጠገቡ ቁጭ ብሎ ካላስታመመው በስተቀር ይሄ ነገር ለሱ አደጋ ይኖረዋል ማለት ነው። ዝና ያው የራሱን ሰዎች ልኮ ባለፈው ሞገስ በጥይት ተመቶ ሆስፒታል የገባ ጊዜ እሱን ለመግደል ሙከራ ሲያደርጉ እንደነበረው እዚህ ጋር ጠበቃውም ሆስፒታል ገብቷል ተኝቷል የሚለው ነገር ከሰሙ ምናልባት እጃቸውም ረጅም ስለሆነ እዛ ውስጥ የምትሰራዋን አንዷን ነርስ ይሄንን ያክል ገንዘብ እንሰጥሻለን፣ ጠበቃውን ይሄንን መድኃኒት ውጊ ብሎ የሆነ እሱን የሚገል መርዝ የሆነ መድኃኒትም ሊሰጧት ይችላሉ ማለት ነው። ግን ደግሞ ከሁሉም ነገር በላይ እዛ ጋር መድብል ወይ ደግሞ ብሩክ አጠገቡ ሆኖ ካልጠበቁ በስተቀር አሁን ላይ የጠበቃው ህይወት አደጋ ላይ ነው ማለት ነው። ግን ደግሞ ቢሆንም ጠበቃው ይሄንን ነገር እየፈራ ይመስላል። ምናልባት እኔ ላይ የሆነ ነገር ከደረሰ እኔ ከሞትኩኝ ሞገስ ነፃ መውጣት አለበት በሚል ነው እዛ ጋር ያንን ቪዲዮ እነሱ እንዲቀርጹት ለራሱ የጋበዛቸው ማለት ነው። እሱ ጠበቃ ስለሆነና ቪዲዮ ሲቀረጽ ምን አይነት ጥያቄዎች እንደሚጠየቅ ስለሚያውቅ ነው። ዛሬ የወጣ ጋዜጣ ወይ ደግሞ መጽሔት ነገር ካለ
ቪዲዮው አሁን የተቀረጸ መሆኑን ለማሳየት የሆነ ነገር ይዛችሁልኝ ነው ብሎ የሆነ መጽሔት ይዞ መጽሔቱ የወጣበት ቀን ስለሚታወቅ ቪዲዮውም ቅርብን የተቀረጹ ተብሎ አማኔታን እንዲያገኝ እዛ ጋር ትልቅ ሚና ተጫውቶላችኋል ማለት ነው። ይሄ ደግሞ የሚያሳየው የጠበቃውን በሳልነትና ከዚህም በፊት ከዝና ጋር ሲሰራ ለነበረው ነገር ምን ያህል እንደተጸጸተና ምን ያህል እንደተቆጨ ነው። እዛም ቪዲዮ ላይ ብዙ ነገር ተናግሯል። እነ ዝናና እነ ካሌብ ምን እንደሚሰሩና ምን አይነት ወንጀሎችን ሲሰሩ እንደነበረ ማለት ነው። ያው እሱ ከዝና ጋር ለተወሰነ ጊዜ ቢቆይም ግን ደግሞ እነሱ ስለሚሰሩት ብዙ ነገሮች አውቋል። ብዙ ማስረጃዎችን ተረድቷል። እዛ ቪዲዮ ላይ ያንን ነገር መናገሩ ደግሞ የሚያሳየው የዝና መጨረሻ ቅርብ መሆኑን ነው ማለት ነው። ሌላው ነገር ደግሞ ልናነሳ የምንችለው ስለ ደላላው መርዞና ስለ ኤፍራታ ነው። መጀመሪያ ላይ የኤፍራታን ማህፀን አከራይቶ ህይወታቸውን ለመቀየር ሞክሮ ነበር። ግን ደግሞ ሰውየው ኤፍራታን ሲያያት ስለተመቸችው ስለወደዳት እሷን ለማግባት ፈልጎ ነበር። የማትወልደውን እጮኛውን ገንዘብ ሰጥቶ እሷን ሸኝቷት ኤፍራታን ፈልጎ ነበር። ኤፍራታ ደግሞ እንዳየነው አሁን ላይ የ3 ሳምንት ነፍሰ ጡር ነኝ ብላለችና ይሄ ደግሞ ለደላላው መርዞ ከሁሉም ነገር በላይ ነው። አሁን ላይ ልቡ ጮቤ እየረገጠች ነው ማለት ነው። እሱ በጣም አዝኖ ነበር። ሰውየው ኤፍራታን ቀምቶኛል፣ ኤፍራታን ወስዶብኛል በሚል በጣም ፈርቶ ነበር። በጣምም ተበሳጭቶ ነበር። ግን ደግሞ ኤፍራታ መጣ ሰውየው እኮ ሲያስመረምረኝ መጀመሪያው ራሱ የ3 ሳምንት ነፍሰ ጡር ነኝ ያንተን ጽንስ በሆዴ ይዣለሁ የሚለውን ነገር ስትናገር ይሄ ነገር እሱን በጣም አስደስቶታል። ያ ማለት ኤፍራታን ከዚህ በኋላ ማንም ሰው አይወስድበትም፣ ማንም ሰው እሷን አይቀማውም ማለት ነው። ይሄ ነገር ደግሞ ለሱ ከሁሉም ነገር በላይ ስለሆነ አሁን ላይ እሱ በጣም ደስተኛ ሆኗል ማለት ነው።